ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ እንደምን አላችሁልኝ? እንደምንስ ቆያችሁ? ያላችሁት በሣድስ የሚዲያ ዝግጅታችን ላይ ነው። ሣድስ በጠቅላላ እውቀት፣ ስነ ምግባር እንዲሁም መንፈሳዊነት ላይ ትኩረት ያደርጋል። እንግዲህ በዛሬ ፕሮግራሜ ላይ በጣም መሰረታዊ ነገር አሳያችኋለሁ። ይሄ ስክሪን ላይ የምትመለከቱትን ልጅ ተመልክቶ በጣም በከፍተኛ ደረጃ ቫይራል የወጣ ቪዲዮ ነው፣ ተመልክተነዋል። እንደዚህ እንደ ጅብራ ሆኖ የቆመበት ሲክሬት ምንድነው? ያው የመጀመሪያ ላይ ለቲክቶክ እና እንደዚህ ሶሻል ሚዲያ ጉዳይ ይሄን ነገር እያደረገ ነው ብዬ ገምቼ ነበረ። ነገር ግን ጉዳዩ እንደዛ አይደለም። በትክክለኛ የሚታወቅ አንድ መሰረታዊ ችግር አለ ዓለም ላይ። እንደውም በ1920ዎቹ 10ዎቹ ድረስ የነበረው ችግር ተመልሶ መጥቷል ወይ የሚያስብልም ነገር እዚህ ውስጥ ጥያቄ ይነሳበታል። እንደገና ደግሞ ከዚህ ጀርባ ያለ መንፈሳዊ ሲክሬት አለ። ሳይንስ ደግሞ በሕክምናው ዓለም ስለዚህ ጉዳይ የሚያወራው ነገር አለ። ይህን ነገር በደንብ አድርጎ አሰናስኖ መመልከት የግድ ያስፈልጋል ማለት ነው። ውድ ቤተሰቦቼ እንግዲህ በተለያዩ ሶሻል ሚዲያዎች ላይ ይሄ ጉዳይ ስትመለከቱ ቪዲዮ እንዳያችሁት እዚህ ጋር እንዲህ ነው የሚመስለው። ሰዎች ሰርፕራይዝ አድርገውት ሲመለከቱ ታያላችሁ። እንደገናም ደግሞ ልክ ነው በሄደበት ፖዝ አድርጎ ነው ፍሪዝ አድርጎ ነው የቆመው። ፍሮዝን ነው ያደረገው ኮምፕሊትሊ ማለት ነው። ልጁን በተመለከተ ድንጋጤ ስሜት ስለሚፈጥር በአካባቢ ላይ ያሉ ማህበረሰቦች በዚህ ደረጃ ላይ ይሄ ችግር ምንድነው ከ4 ሰዓት በላይ ነው እዚህ ላይ እንደቆመ እየተነገረ ያለው። ልጁ ለሆነ ለሶሻል ሚዲያ ጉዳይ ለምናምን ጉዳይ የሚሆን 4 ሰዓት ላይ በዛ መልኩ ሊቆም የሚችልበት አይደለም። ሪል ችግር አለ ይሄን የተመለከተ ማለት ነው። ይሄ ጉዳይ ምንድነው የሚለው ነው ማሳያችሁ። ነገር ግን በተለያዩ መልኩ የዚህን ልጅ ጉዳይ በተመለከተና ተመሳሳይ ጉዳዮች ዓለም ላይ አሁን የተከሰቱበት እዚህ ጋር እንደምታዩት ብዙ ሰው ዞሮ ያየዋል፣ ቆርጧል። እጁ ባይዘወይ እጁም ነው ግትር የሚለው፣ እግሩም ባለበት ነው ግትር የሚለው፣ አይንም ግትር ይላል። ምንም አይነት የሰውነት እንቅስቃሴ አይኖርም። እንደገናም ደግሞ ልክ እንደ ስታቹ ነው የሚሆኑት። ማለትም ፍሮዝን ስታቹ ላይክ ፐርሶናሊቲ ነው ሀፕን የሚያደርገው። ልክ የቆመ ሐውልት በሚሰራበት ሰዓት ላይ ቀጥ ብሎ እንደሚቆመው ነው የሚሆነው። ሰው ሁሉ እዚህ ጋር ሲደናገጥና ግራ ሲጋባ ታያላችሁ። እንትኑ ራሱ አሁን የተከሰተበት ሲቹዌሽን ራሱ ታዩት በማታ ነው ይሄ የሆነው። በማታ የሚሆንበት ሰዓት ላይ ይሄ ልጅ እንግዲህ በደንብ ኢን ዲቴል አሁን ልጁ ተገኝቶ ቢጠየቅ በደንብ ከዛ በኋላ ሊነግረን የሚችለው ነገር አለው። ነገር ግን እንደምታዩት ይሄ ልጅ ወክአውት አድርጓል፣ ከቤቱ ወጥቷል ማለት ነው። ከቤቱ ወጥቷል፣ ማታ ነው የወጣው። እንደምታዩት በወጣበት ቦታ ነው ደርቆ እንደ ስታቹ እንደ ሐውልት ሆኖ የቆመው። ይሄ የሚሆንበት ራሱን የቻለ ሲክሬት አለ። እንግዲህ በደንብ አድርጌ ሳስረዳችሁ ሁሉ ነገር ትረዱታላችሁ። ስለዚህ ነገርየው እውነት ነው አለ፣ እንደ ይሄን ችግር አለ። ምንድነው በሚለው ዙሪያ ላይ መጠነኛ ቆይታ ላድርግላችሁ ውድ ቤተሰቦቼ። በዚህ ዘመን ላይ ሁሉን ነገር በመንፈሳዊ አእምሯችን መርምረን ካላወቅነው በቀር የሆኑ ያሉት ነገሮች በጠቅላላ ግራ የሚያጋቡ ብዙ ነገሮች የሚሰሙበት ስለሆነ ከመደነጋገጥ ውጪ መልስ ሊኖራቸው ስለማይችል በደንብ አድርገን በዲቴይል በዚህ ፕሮግራሜ ላይ ላሳያችሁ፣ አብራችሁ እንድትቆሙ በድጋሚ በአክብሮት ጋብዛለሁ። ይሄ ጉዳይ በተለይ እንዳልኳችሁ በ20ኛው መቶ ክፍለ ዘመን መግቢያ አካባቢ በ1910ዎቹ አካባቢ ላይ በዓለም ላይ በእጅጉ ተከስቶ የነበረ ነገር ነው። አሁንም ግን በዓለማችን በስፋት እየተከሰተ ያለ ነው። እንደገናም ደግሞ የዛን ጊዜ ግን በስፋት ነበረ ተከስቶ የነበረው። እንደገናም ከዚህ ጋር ተያይዞ
አሁን ሳይንስም የሚነግረው ከመንፈሳዊ ዓለም አንጻር የሚነገረው ነገር ለዚህ በጣም የጠለቀ መልስ ይሰጣቸዋል። ለዚህ የአእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ ሳይንሳዊ የሆነውን የሳይንሱን ዓለም በመንፈሳዊ እይታ በደንብ አድርጌ የማሳያችሁ ሐሳብ ነው። በደንብ ተከታተሉኝ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ ይህ ወጣት እንደምታዩት ተመልከቱ። አሁን እዚህ ላይ ቀጥ ይላል፣ ይለቀዋል፣ እጁ ተገትሮ ይቆማል ማለት ራሱን አሁን ይሄ ልጅ አያውቅም። ባይዘወይ ሁሉ ነገሩ ሲዝ ነው የሚያደርገው። አሁን ይሄ ሕክምናና ትሪትመንት ወይም ደግሞ ሕክምናው የተሰጠበት ባለበት ሰዓት ላይ ነው። ልክ እንደ ሮቦት እንደገናም ደግሞ በሚገርማችሁ ደረጃ ልክ እንደ ስታቹ ልክ እንደ ጣዖታት ሲሰሩ እንዳሉት አይነት ነው። ቀጥ አድርጎ አካላትን በጠቅላላ ሰቅዞ ይዞ ያቆማል። ሰውየው ቆሞ ከሆነ ደግሞ እንደ ስታቹ ይሆናል፣ ወይም ደግሞ እንደ ጅብራ ሆኖ ነው የምታገኙት ማለት ነው። ድርቅ ነው የሚለው። አሁን ይህ ሰው ይኸውላችሁ አካሉ ባለበት ቦታ ላይ መመለስ ያቅተዋል። ባለበት ቦታ ነው የሚቆመው። ቆሞ ቢሆን ብላችሁ አስቡት። ይሄ ሰው እንዲህ ቆሞ ቢሆን በዚህ ደረጃ ላይ ነው የሚቆመው ማለት ነው አቋቋሙ። እና ይሄንን አይነት ችግሮች አሁንም ሕክምና የሚሰጥባቸው ናቸው። ግን በመንፈሳዊ ዓለም ላይ ግን ምንድነው የሚለውን ነው በደንብ አድርጌ ማሳያችሁ። ለምሳሌ ይሄ በ1940ዎቹ የነበረ ነው። እንደምታዩት እዚህ ጋር ኦልሞስት ፖዝ አድርጓል። እዚህ ጋር የምታዩት ኦልሞስት ፖዝ አድርጎ ቆሞ ነው የምትመለከቱት። ይሄንን ኢሜጅ በዛ ሰዓት ላይ በጣም ብዙ ከተነገሩት መካከል ይገኛል። እዚህ ጋር ያውላችሁ እንዲህ ፖዝ ያደርገዋል፣ ይቆማል። ከዛ እጁን እንደፈለገ አድርጎት ሰውየው ምንም እንቅስቃሴ አያሳይም። ይሄ ሰው ይኸውላችሁ ፊቱን እንደዚህ ያደርገዋል። እዛው ነው ተሰንቅሮ የሚቀረው። መንቀሳቀስ አይችልም። እጁን እጥፍ አረገው። ሰውየው ማንሳት አይችልም። ያኛውን እጁን አጠፈው። ተመልከቱ። ከዛ በኋላ ማንሳት አይችልም። እዛው ባለበት ተሰንቅሮ ይቀመጣል። እጁን እንዲህ ቢያደርገው እዛው ቦታ ላይ ነው። ማውረድ አይችልም ይሄ ሰው። ኦልሞስት ይሄ እንዴት አይነት ነገር መሰላችሁ? ላሳያችሁ። ይሄ የመናፍስት ስትሪንግ የሚባል አለ እዚህ ጋር እንደምታዩት ማለት ነው። ይሄ የመናፍስት ስትሪንግ ልክ ሰዎች በመናፍስት ትዕዛዝ መሰረት ተገትረው የሚቆሙበት አይነት ኮንትሮሊንግ ሜካኒዝም ያለው ነው። ይሄም በተመለከተ እንግዲህ በዘመናዊ በሳይንሱ ምን እንደሚባል ነግራችኋለሁ። በጥንቱ ግን በተመሳሳይ ችግር ተከስቶ የነበረው ነገር በዓለም ላይ የተከሰተባቸው ሰዓት ላይ የተነገሩ በጣም በርካታ ነገሮች አሉ ከዚህ ጋር ተያይዘው። ለምሳሌ እዚህ ትሪትመንት የሚሰጠውን ልጅ ይሄን ልጅ መመልከት ትችላላችሁ። ተመሳሳይ ችግሮች ናቸው እዚህ ልጅ ላይ የምትመለከቱት። ይሄንን በተመለከተ የምታዩትን ነገር ስታስተውሉ ተመልከቱ። እያለማመደው ነው። አሁን ልጁ ልክ እንደ ሮቦት ነው የሚያደርገው። ኦልሞስት በቃ መንቀሳቀስ ይከብደዋል። ሰውነቱ በጠቅላላ ባለበት ቦታ ተገትሮ ይቀመጣል። ይህንን መልሶ በሐኪሞች እንክብካቤ እንዲሰጠው እየተደረገ ያለበት ነው። ምንም አካሉ ምንም ሊታዝለት አይችልም። ባለበት ቦታ ተሰንቅሮ ይቆማል። ይሄ እንግዲህ ቀደም ብዬ እንዳልኳችሁ በ19 እዚህ ጋር 15 እስከ 26 በነበረው እንደ ፈረንጆቹ አቆጣጠር ኤንሴፋላይቲስ ሌታርጂካ ወይም ደግሞ ኤኤል የሚባል እንደ ስሊፒ ሲክነስ አይነት ነው። ነገር ግን ከዛ ጋር ተያይዞ በጣም ሲቪር የሆነ ኒውሮሎጂካል ችግር አከታትሎ ያመጣ ነበረ። ከዛም ይሄንን እንደምታዩት ከ1915 እስከ 1926 በብዙ ሰዎች ላይ ተከስቶ ነበረ። ይሄ እንደሚያታውቀው ምንነቱ አልታወቀም እስካሁን። ባይ ዘ ዌይ እንዴት እዚህ ጋር እንደሚነግራችሁ the cause of the epidemic remains unknown። ይሄ cause remain እንትኑ ምክንያቱ እስካሁን ድረስ አልታወቀም ነው። ግን የሚሰጡ ግምቶች አሉ። በወቅቱ የነበረ የስፓኒሽ ፍሉ ነበር፣ ከሱ ጋር ተያይዞ ከሱ በኋላ የመጣ ኢፌክት ነው ብለው ያምኑ ነበር። ነገር ግን እስካሁን ግልጽ የሆነ ነገር አልታየም። ሲምፕተሙ እዚህ ጋር እንደምታዩት the disease attacked the brain and particularly regions controlling movement
and alertness leading to a wide range of severe and varied symptoms በጣም ብዙ አይነት ሲምፕተሞች አከታትሎ ሊያመጣ ይችላል። ስለዚህ በጣም በብዙ መልኩ በዛ ሰዓት ላይ እንግዲህ 1 ሚሊዮን የሚጠጉ ሰዎች የዚህ ችግር ተጠቂዎች ነበሩ። ባሉበት ቦታ ላይ ተሰንቅረው ወይም ደርቀው ይቆማሉ። በሚገርማችሁ ደረጃ ምንነቱ ያልታወቀው ይሄ ችግር ምናልባትም ከቫይራል ኢንፌክሽን ጋር ሊያያዝ እንደሚችል ከቫይረስ ኢንፌክሽን ጋር ከአውቶ ኢሚዩን ሪአክሽን ጋር ተያይዞ በሰውነት በሽታን ለመከላከል በወቅቱ ስፓኒሽ ፍሉ የሚባለው ሊያመጣ የነበረውን ችግር ለመከላከል ሰውነት የሚያደርገው መንገድ ሊሆን ይችላል ተብሎ ይገመት ነበር። ነገር ግን እንደምታዩት እዚህ ጋር ሰዎችን እንደዚህ ሰቅዞ የአንድ ሰው ችግር ብቻ አልነበረም። አፉን የከፈተ ሰው አፉን ከፍቶ ይቀራል። ሰውነቱ የቆመ ባለበት ደርቆ ይቀራል። በሚገርማችሁ አሁን እቺ ሴትዮ ማየት ይችላልላችሁ እንደዚህ ሆና ነበረ የቀረችው። እስካሁን ቪዲዮዎች ይለቀቃሉ። አሁንም ይሄ ነገር በአለማችን ላይ አለ። ተመልከቱ። እቺ አልጋ ላይ እንዳለች እጇ እንድትዘረጋ በዛው ተሰንቅሮ እንደቀረ ይነገራል። ይሄ እንግዲህ ኤኤል ተብሎ የሚታወቀው ይሄ ችግር በዛ ሰዓት ላይ በስፋት ብዙ ሰዎችን ያጠቃ ነበረ። መንፈሳዊ ነገርም ነበረው እና ነግራችኋለሁ እሱ ምንነቱን። ነገር ግን ሳይንስ የሚለውን ነገር ነው መጀመሪያ ላሳያችሁ የፈለኩት። ይሄው እንደዚህ ጋር እንደምታዩት በጣም የብዙ ሰዎች ላይ ተከስቶ እንደነበረ ይነገራል። ይሄ አልጋ ላይ የምታዩቸው አብዛኛው ሰዎች በዚህ ተሰንቅሮ የመቅረት ወይም ደርቆ ሰውነታቸው የመቅረት ችግር ተጠቅተው እንደነበረና ይሄም ከነርቭ ስርዓት ጋር ተያይዞ ችግር እንደነበረው አሁን እቺ ልጅ አፏ እንደከፈተች ቢያንስ 4 ሰዓት 5 ሰዓት እንደቆመች ከሚነገርላቸው ልክ እንዲህ እንደሆነ ደርቃ ከ4 ሰዓት በላይ ከቆሙ ሰዎች መካከል አንዷ እንደነበረች ይነገራል። እዚህ ጋር እንግዲህ post 1918 pandemic children develop disease of criminals እንግዲህ በብዙ መልኩ ይሄንን ትንተና ላይ ስታዩ ይሄንን አሁን ያልኳችሁን ችግር በደንብ አርገው የሚያሳዩ ነገሮችን ትመለከታላችሁ ማለት ነው። ከዛ ጋር ተያይዞ እንግዲህ ከሚጠይቁ ጥያቄዎች መካከል ይሄ ኢንሴፋላይቲስ ሌታርጂካ አሁን ባለንበት ዓለም ላይ ይከናወናል ወይ ብላችሁ ብትሉ እዚህ ጋር እንደሚላችሁ የስ ነው የሚለው መልሱ። አዎ ስቲል ኦከር ያረጋል ይከሰታል። እንግዲህ ይሄንን በተመለከተ አንደኛው ሃይፖቴሲስ ነው። እዚህ ላይ እንግዲህ ዶክመንቱ ላይ እንደሚያሳየው እነዚህ የሳይንቲስቶች እዚህ ጋር እንዳስቀመጡት ከዚህ ከማታ አሁን በማታ ሰዓት ላይ ነው አብዛኛው ጊዜ ይሄ ነገር የሚከሰተው በዛ ሰዓት ላይ ማለት ነው። ከኢንሶምኒያ ጋም ተያይዞ እንቅልፍ አሁን ልጁም ላይ ስታዩ ማታ ላይ በዛ ደረጃ ላይ የተከሰተበትና ወጥቶ በዛው ተሰንቅሮ የቆመበት ደርቆ የቆመበት ይሄ ነገር ከዛ ጋር ሊያያዝ የሚችል ከሆነ ማጥናት ይፈልጋል ማለት ነው። ከዛ በተረፈ ግን ሌላ እንደገና የሚሰጥ ትንተና አለ። አሁን እንግዲህ ነገሮችን በደንብ አድርጎ ማጥናት ስለሚያስፈልግ ነው። ከዚህ ጋር ተያይዞ ከሚነሱ ነገሮች መካከል አንደኛው ካታቶኒያ የሚባል ተመሳሳይ ችግር አለ። ካታቶኒያ የሚባለው እንግዲህ ፖቴንሻል ላይፍ ትሬቲንግ ኒውሮሳይካትሪክ ሲንድሮም ነው። ካራክተራይዝድ ባይ ማርክድ ዲስተርባንስስ ኢን ሞተር ቢሄቪየር የሞተር ነርቨስ ሲስተማችን ላይ በንግግር ኢሞሽናችን ላይ ነው የሚያበላሸው። እንደምታውቁት የሴንሰሪ ሴንስ የምናረግበት የነርቭ ስርዓት አለን። እንደገና ደግሞ ሞተር ማለት ይሄ ሞተር አካላችንን በጠቅላላ የሞተር ኒውሮን ነርቨስ ሲስተማችን ይሄ እንቅስቃሴ እጅግር የሚንቀሳቀስበት አይን እንደዚህ ወድጎን እንዲህ የምናረግበት ሞተር ሲስተሙ በጠቅላላ የሚያንቀሳቅስ የነርቭ ስርዓት አለ እንደምታውቁት ማለት ነው። በዚህ የነርቭ ስርዓት ላይ ነው ችግሩ የሚከሰተው። ያ በተከሰተበት ሰዓት ላይ እንግዲህ ይሄ ተመሳሳይ ነገር እንግዲህ ይዞ ይመጣል ማለት ነው። ይሄን ከሚይዟቸው ከሚመጡት ነገሮች መካከል አንደኛው ባይዘዌይ በዚህ ውስጥ የሚከሰቱ ብዙ ነገሮች አሉ። ለምሳሌ ይሄ ባይፖላር ዲስኦርደር የሚባለው ኔጋቲቪዝም የሚባል ፖስቸሪንግ ላይ ለምሳሌ ደርቆ መቅረት ላይ መሰረት የሚያደርጉ ነገሮች ከዚህ ጋር የሚያያዙ ብዙ ነገሮች እዚህ ላይ አብረው ተያይዘው ይታያሉ። እዚህ ጋር የምታዩት አይነት ካታቶኒያ እንግዲህ እዚህ ልክ ደርቆ የመቅረት ነገር ታያላችሁ። ይሄ አይነት ካታቶኒያ ብሎ የተቀመጠውን ነገር ገብታችሁ በደንብ ማንበብ ትችላላችሁ። ነው ያውን ጫፍ ልስጣችሁ ብዬ ነው። ይሄም በተመሳሳይ ሁኔታ እዚህ ጋር የሚነግራችሁ ነገር ካታቶኒያ ኢንቮልቭስ አብኖርማል ሙቭሜንት ስቲልነስ ይለዋል። ደርቆ መቅረት አለበት። እንግዲህ አን ሪስፖንሲቭነስ ምን ምላሽ አለመስጠት፣ አካላዊ ምላሽ አለመስጠት። ከዛም በኋላ እንደገና
ታይድ ቱ ሜንታል ኤንድ ሜዲካል ኮንዲሽንስ ከነዚህ ጋር የሚያያዙ ችግሮች አብሮበት እንደሚመጣ ይነገራል። መንፈሳዊ ነገር ግን ምን እንደሆነ ነግራችኋለሁ። ለዚህ የሚሆነው በጣም አንድ ቆንጆ መጽሐፍ አለ። ይሄ መጽሐፍ በደንብ አድርጎ ስለዚህ ስለ ካታቶኒያ ያስቀምጠዋል። የጅብራ መንፈስ ስፒሪት እዚህ መጽሐፍ ላይ እንደተቀመጠው እንግዲህ ሳይኮፓቶሎጂክ ነው ይሄ ነገር። እንደገናም ደግሞ እንደ ኒውሮባዮሎጂስቶችም ጭምር ከዚህ ጋር አያይዘው የሚያጠኑትን ነገሮች ያሳይና በዚህ መጽሐፍ ላይ እንደምታዩት ልክ እንደ ዛፍ ደርቆ የመቅረት ነገርን ካታቶኒያ በደንብ ያሳያል። የጅብራ መንፈስ የሚባለው ወይም ደግሞ ጅብራ ላይ የምናውቀው ለረጅም ጊዜ እንደ ጅብራ አትቁም፣ አትገተር የሚለው ነገር በስፋት የሚታይበትን ነገር እዚህ ጋር ታያላችሁ በዚህ በካታቶኒያ ውስጥ። እንግዲህ እዚህ ጋም ይሄን ዶክመንት የሚነግራችሁ ይሄ ነው። ለምሳሌ ካታቶኒያ ቅድም ያልኳችሁ አይነት ችግር በዚህ ዘመን ላይ አለ። ተመልከቱ። Here are some notes on catatonia. This is a psychomotor state with the following signs and symptoms. Patients will exhibit immobility or excessive purposeless activity. They can have mutism, stupor, that's decreased. ልክ mutism mute የማድረግ ያክል ልክ እንዳልኳችሁ ተሰንቅሮ ባለበት ቦታ ላይ የመቆም ነገር ይነግረናል። ስታፖር አይነት ችግር አለው። ለስቲሙለስ ወይም ደግሞ ለማንኛውም ሰውነት ላይ ነክታችሁ ምላሽ ለሚሰጠው ነገር ምላሽ አለመስጠት አለበት። ኔጌቲቪዝም እዚህ ውስጥ አለ። ሬዚስታንት ቱ ሙቭሜንት ለመንቀሳቀስ ሬዚስታንት መሆን እዚህ ላይ ከሚታዩ ችግሮች መካከል አንዱ ነው ይላል። ፖስቸሪንግ አለ። አሁን ይሄ ነጥብ ነው እዚህ ጋር ዋነኛው ከመሬት ስበት ህግ ጋር በተያያዘ ተሰንቅሮ የመቆም ነገር ይታያል ማለት ነው። ፖስቸሪንግ assuming positions against gravity ከግራቪቲ አንጻር ከመሬት ስበት አንጻር ያለ ማኔጅመንት ላይ የሚፈጠር ሰውነታዊ አካላዊ ነገር ችግር ይፈጠራል ማለት ነው። ይሄን በተመለከተ ዋክሲ ፍሌክሲቢሊቲ የሚባልም ጭምር አለበት። That can include waxy flexibility, which is initial resistance to a change in posture, but then they maintain that new posture ላይ ማለት ነው። ስለዚህ ይሄን ችግር በነዛ ሰዓት ላይ ብዙ ተከናውኖ የነበረ ነው። ተመልከቱ፣ እዚህ ላይ ማየት ይችላልላችሁ። ይሄም አሁን ካታቶኒክ ነው። ሉክ እጁን ብዙ ሰዎች ናቸው እዚህ ላይ ይላል። ተሰንቅሮ ይቆማል። እጁን ከፍ ያደርገዋል፣ እዛው ተሰንቅሮ ይቆማል። ሶ ይሄ የጅብራ ስፒሪት ታያላችሁ ማለት ነው እዚህ ላይ። ይሄንን አይነት ችግር እንግዲህ ከጅብራ ጋር ተያይዞ እንግዲህ ብዙ የምታውቁት ነገር አለ። ጅብራ የሚባለው ይሄ ነው። ይሄ ጅብራ የሚባል ወይም እንደ ጅብራ አትቆምብኝ የሚል ብዙ በእናት አባቶቻችንም ጭምር የሚነገር ነገር አለ። ይሄ ጅብራ የሚባለው በሳይንስ የሚሰጠው ስያሜ ይሄ ነው። ጅብራ የሚባለው እንግዲህ በኢትዮጵያ ነው በአብዛኛው የሚገኘው። በኢትዮጵያና በኬንያ ይገኛል። ሎቤሊያ ጊቤሮአ የሚታወቅ ጅብራ ብለን የምናውቀው የተክል ዝርያ ነው። እንግዲህ ይሄ የተክል ዝርያ ባለበት ቦታ ላይ ተሰንቅሮ ነው የሚቆመው። በንፋስ ኃይል ብዙ ቅጠሎች ስለሌሉት ወይም የቅጠሉ ባህሪ በንፋስ ኃይል ለመንቀሳቀስ ስለማይመች ግትር ብሎ የመቆም ባህሪ ያለው ነው። ይሄ በዚህ የተነሳ እንደ ጅብራ አትቁም የሚለው ነገር በተደጋጋሚ ይነገራል። ይሄ እንግዲህ በትራዲሽን ውስጥ እንግዲህ መንፈሳዊ ለሆኑ ነገሮች በጣም ጥቅም ላይ የሚውል የነበረ ነገር እንደሆነ ታውቃላችሁ። እንግዲህ በብዙ መልኩ የሚታወቀው ለክሊንሲንግ ብለው ይጠቀሙታል። ስፒሪቹዋል ትራዲሽን ላይ ሎቤሊያን ይጠቀሙታል። ከመንፈሳዊ አካላት ጋር እዚህ ጋር እንደምታዩት ስፒሪትስ ኤንድ ኔጌቲቭ ኤነርጂስ ጨምሮ ከመንፈሳዊና ኔጌቲቭ ኃይሎች ጋር ተያይዞ ያለውን ነገር በተመለከተ ራሱን የቻለ ነገር ለማስተካከል ወደ ቱ ኢንሃንስ ፖዚቲቭ ኤነርጂ ይላቸዋል። እዚህ ጋር በፖዚቲቭ ኤነርጂን ለማምጣት ይሄንን ድሮ አባቶች ለመድኃኒት አድርገው የሚጠቀሙት እንደነበረ ይታወቃል። መንፈሳዊ ከሆነ ትስስር ጋር ያለው ጅብራ ተብሎ የሚታወቀው ሎቤሊያ እንግዲህ ለሕክምናም ጭምር በብዙ ነገር ይጠቀሙታል። እንደምታዩት እዚህ ጋር በተለያዩ መንፈሳዊ ለሆኑ ነገሮች ጥቅም ላይ ይውላል። በኢትዮጵያም እንደገና በአዘር ፓርትስ ኦፍ ኢስት አፍሪካ ይላል። በመንፈሳዊ ነገር ላይ ጅብራ ጥቅም ላይ የሚውል እንደሆነ ታውቃላችሁ። ከዚህ ጋር ተያይዞ ቅድም ያልኳችሁ የካታቶኒያ ችግር ጋር ተያይዞ
ይሄ መጽሐፍ ላይ በፒዲኤፍ አለ መጽሐፉ ውስጥ አግኝቼዋለሁ። ይሄ መጽሐፍ ላይ ተጽፎም እንደተቀመጠው በሌሎቹ መዝገብቶች ላይ ስትመለከቱ የጅብራ ስፒሪት ወይም ደግሞ ተገትሮ የመቆም ነገርን ልክ እንደ ጅብራ ለመንፈሳዊ ነገር ላይ ጥቅም ላይ እንደሚውለው ሁሉ ይሄን በመስራት የሚታወቅ ካታቶኒያ ላይ መሰረት የሚታወቅ ጥንት ይመለኩ የነበሩ መናፍስቶች ነበሩ። እንግዲህ እነዚህን በተመለከተ ውድ ቤተሰቦቼ የዚህ ነገርን ሳይንስ በተለያየ መልኩ የነርቭ ስርዓት ጋር ልክ እንደ ይሄ የሚጥል በሽታ የነርቭን አድርቆ የሚያስቀምጥ ስርዓት አለ። እሱን ስርዓት እንደሱ ሳይንስ በተለያየ መልኩ ይናገረዋል። ነገር ግን በጥንት ደግሞ ከዚህ ካታቶኒያ የሚለው ነገር የመጣው ካቶኒክ ዴይቲስ የሚባሉ ነበሩ። ካቶኒክ ዴይቲስ ማለት የጥንት ገትረው ከመሬት ስርዓት ጋር አጣብቀው የሚያመጡ አንደር ወርልድ ስፒሪትስ የሚባሉ ነበሩ ማለት ነው። እዚህ ጋር እንደምታዩት ስፒሪትስ አሶሺየትድ ዊዝ ዘ አንደር ወርልድ ኦልሞስት ከመሬት በታች ያሉ the interior of the world the earth ወይም ደግሞ የመሬት ታችኛው ክፍል ላይ ያሉ ስፒሪቶችን መሰረት ያደርጋል። እንደገና realm of the dead የሚሉታል የሞት መናፍስቶች ጋር ተያይዞ የሚነገር እንደሆነ ይታወቃል ማለት ነው። እነዚህ እንግዲህ የሚታወቁ መናፍስቶች የሚያደርጉት ነገር ሰውየው ከመሬት ቅድም እንዳልኳችሁ ከስበት ህግ ጋር አያይዞ ይገልጸዋል። እዛ ቅድም በነበረው ትንተና ላይ ልክ እንደዛ ሁሉ የመሬት የስበት ህግ ብለው በዛ ውስጥ የተቀበሩ የሙት መናፍስቶች የሰውን ልጅ የነርቭ ስርዓቶች ሰቅዘው በማቆየት ሰውየው እንዳይንቀሳቀስ አድርገው የሚይዙበት መንፈሳዊ ጥቃት ነው ብለው በጥንት ዘመናት ላይ እነዚህን መናፍስቶች እንደነበሩ ይነገራል ማለት ነውና ካታቶኒክ ዴይቲስ የሚያረጉትም ነገር ቢኖር የሰዎችን ነርቭ ስርዓት አድርቆ ማቆም ነው። ስለዚህ ይሄንን በተመለከተ ጥንት ይሄን ነገር ስለሚያደርጉ ተብለው ለነዚህ አካላት አምልኮት ይቀርብላቸው እንደነበረ ይነገራል ማለት ነው። ይሄን መሰረት በማድረግ ካታቶኒያ የሚለው ስያሜ ከካታቶኒክ ዴይቲስ ወይም ጣዖታዊ መንፈሶች ስያሜ አምጥተውታል ማለት ነው። ለምንድን ነው ይሄን ያመጡት? ምክንያቱም እነዚህ የጥንት መናፍስቶች አሁንም በመጨረሻው ዘመን ላይ የመቀስቀስ ባህሪ በየስፍራው ላይ ታያላችሁ። እነዚህ የተቀሰቀሱት እርኩሳን መናፍስቶች የሰዎችን የነርቭ ስርዓት በመቆጣጠር ሰዎች ደርቀው እንዲቆሙ ለማድረግ በ1910ዎቹ እስከ 20ዎቹ በነበረ ሰዓት ዓለም ላይ በብዙ በሽታ ማኒፌስቴሽን ሆኖ ተገልጠው የነበረበት ጊዜ ነው። ከዛ በኋላ በአልፎ አልፎ በሽታዎቹ እነዚህ አይነት ሲምፕተሞች ይከናወናሉ፣ ይከሰታሉ። ሳይንስ ሲገልጸው ከነርቭ ስርዓት ጋር የተያያዘ ካታቶኒክ ችግር ነው ብሎ ይገልጸዋል። ነገር ግን ያ አይደለም፣ መናፍስታዊ ጥቃት ጭምር ስለሆነ ያን መናፍስታዊ ጥቃት የሚያስቆመው ሰዎች ለመናፍስ ግብር በማቅረብ አይደለም። የአማልክት ሁሉ አምላክ የሆነው ክርስቶስ እሱ ጌታችን ኢየሱስ ክርስቶስ የሞተልን ካታቶኒክ መንፈሶችን በእኛ ላይ እንዳይሰለጥኑ ነው። ስለዚህ ስጋ ወደሙ አንድ ሰው የሚቆርበው መንፈሳዊ አካሉን ስጋውን በክርስቶስ ስጋ ደሙን ደግሞ በክርስቶስ ደም ለማጠብ ነው። ያ በሆነበት ሰዓት ላይ ስርዓቱ በጠቅላላ የስጋ ስርዓት ነርቭ የስጋ ስርዓት አካል አንዱ ነው። ስለዚህ የነርቭ ስርዓታችን በአግባቡ እንዲሰራ የካታቶኒክም ብለው ምንም መንፈስ በእኛ ላይ እንዳይሰለጥን የክርስቶስ መንፈስ በእኛ ላይ ከሰለጠነ የእነዛ መንፈሶች ሊቀጣ፣ ሊቆነጥጥ፣ ሊያስር፣ ሊገታልን የሚችለው እሱ ብቻ ስለሆነ የሰው ልጅ ወደሱ ግብር አምልኮቱ ምስጋናው ወደ እግዚአብሔር ነው እንጂ ማቅረብ ያለበት ወደ እርኩሳኖቹ እንዳልሆነ መታወቅ መቻል አለበት። ስለዚህ እርኩሳዊ መናፍስታዊ ጥቃት ነው። ለዚህ ልጅ የሚያስፈልገው ቀጥታ ጸሎት ነው። ሌላ ምንም ነገር የለም። የስ በሳይንስ ነርቭ አድርቆ የሚያቆም እንደዚህ አይነት ችግሮች እንዳሉና በልምምድና በተለያዩ ለምሳሌ የሚሰጡ እንደ ማዕድናት አሉ በሰው በደም ውስጥ እንዲንቀሳቀስ ለማድረግ እንደ ፖታሺየም ሌሎችም አይነት የሚሰጡ ማዕድናት አሉ በሕክምናው ላይ ያ ሊደረግ ይችላል። ግን ተመልሶ ሊመጣ ስለሚችል መንፈሳዊ የሆነ ሕክምና ነው የሚያስፈልገው። እሱም ከጌታችን ከኢየሱስ ክርስቶስ ጋር የተያያዘ የዘላለም ሕይወትና የዘላለም መድህን እሱ ስለሆነ ስጋና ደማችን በበሽታ በምንም አጋንንታዊ ጥቃት እንዳይጠቃ ደም የከፈለልን አምላካችን ያለበት ጊዜ ስለሆነ ችግሩ የተከሰተው ከዚህ አንጻር መሆኑን እንድታውቁና የምታውቁት ሰዎች በዚህ ደረጃ ላይ ይሄንን ከስጋና ከመንፈስ ጋር የተያያዘውን ችግር ስጋ መንፈሳዊ ስለሆነ መንፈሳዊ የሆነው ታላቁ የመስቀል ስራ የዚህን ሰው ማንኛውም ህመም ሊያቆመው የሚችለው እሱ እንደሆነ መታወቅ መቻል አለበት። ነገር ግን እዚህ የአንደር ወርልድ ወይም ከመሬት በታች ሆነው ሰውን ሰቅዘው ይዘው የሚያቆዩ ርኩሳን መናፍስቶች ናቸው በማለት ጥንት አማልክቶችን መሰረት አድርገው ይናገራሉ። እነዚህ አሁን በየዘመኑ ላይ ይከሰታሉ። እንግዲህ አጋንንታዊ መንፈሶች ያኔ የነበሩ አሁን የሌሉ አይደሉም፣ ሁሌ ያሉ ናቸው። ነገር ግን ዓለም ሲያልቅ ለዘላለም በጥልቁ እሳት ውስጥ እስኪጨመሩ ባለበት ሰዓት ስራቸውን ይቀጥላሉ። አሁን ደግሞ በዘመኑ ፍጻሜ ላይ በስፋት የሚቀሰቀሱበት ጊዜ ስለሆነ እንዲህ አይነት ነገር የሚያጋጥምና የምታዩ ከሆነ
በአጋጣሚ የሆነ ነገር ሳይሆን በመናፍስታዊ ጥቃቶች የሆነ ሳይንስ ግን ከነርቭ ስርዓት ጋር አያይዞ ይገልጸዋል። ዞሮ ግን ለሳይንስም በመንፈሳዊ ዓለምም ትልቁን ስራ የሰራልን ጌታችን ኢየሱስ ክርስቶስ በዚህ ደረጃ ላይ እንዳይታሰር ሰውነታችን የፈታን መሆኑ መታወቅ መቻል አለበት የሚለውን መልእክት ላስተላልፍ ነው። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ቴምር ሪል ስቴት ከ8 በላይ ሳይቶችን ጥንቅቅ አድርገን አስረክበን አሁን ደግሞ ሳር ቤት ቫቲካን ኤምባሲ አቅራቢያ ሊሴ ገብረ ማርያም እና አዋሬ ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን በተለያዩ የካሬ አማራጮች እስከ 35% በሚደርስ ልዩ ቅናሽ ለጥቂት ቀናት ብቻ የሚቆዩ አፓርትመንቶችንና ሱቆችን ደግሞ በፒያሳና በቃሊቲ በገላን ከ500 ሺህ ብር ጀምሮ ቅድመ ክፍያ በመክፈል በ2.5 ሚሊዮን ብር ሙሉ ክፍያ ለሽያጭ አቅርበናል። ልብ ይበሉ፣ ያለምንም ወለድ የግንባታ ዕቃ ጭማሪ በኢትዮጵያ ብር ብቻ ከፍለው የሚዋዋሉበት